ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ግብጽ ከበባና ትንኮሳ በሚመስል መልኩ እየተንቀሳቀሰች ነው ስትል ኢትዮጵያ ከሰሰች። ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ግብጽ ከበባ የሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናገሩ። አምባሳደር ኔቪያ ጌታቸው ሐሙስ ግንቦት 13 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ተናግረዋል። ኤርትራ ነጻ ሀገር ከሆነች በኋላ ባህር በር አልባ ሀገር ሆና የቆየችው ኢትዮጵያ ባለፉት ጥቂት ዓመታት በመንግስት ደረጃ የባህር በር የማግኘት አጀንዳ በይፋ እየተራመደ መሆኑ ይታወቃል። በዚህም ከኤርትራ ጋር ያለው ግንኙነት ተበላሽቶ ወደ ግጭት ሊያመራ የሚችል ስጋት ፈጥሮ ቆይቷል። በተጨማሪም በህዳሴው ግድብ ምክንያት ለዓመታት ተቃውሞዋን ስታሰማ የቆየችው ግብጽ ከኤርትራ ጋር በመሆን የኢትዮጵያ ፍላጎት በሚቃረን መልኩ እንቅስቃሴዎቿንና መግለጫዎችን ስታወጣ ቆይታለች። ቃል አቀባይ አምባሳደር ኔቢያት ከዚህ ጋር ተያይዞ በሰጡት ጋዜጣዊ መግለጫም ኢትዮጵያ የባህር በር ፍላጎቷ ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመርና መጠናከር አካሄድ እናያለን ብለዋል። አምባሳደሩ አክለውም ይህ የግብጽ እርምጃ አዲስ እንዳልሆነ በመጥቀስ ኢትዮጵያ የባህር በር ፍላጎቷን አጀንዳዋን አጠናክራ እንደምትቀጥል በአጽንኦት ተናግረዋል። ቃል አቀባዩ ይህንን ያሉትም ቀይ ባህር ላይ የሚደረጉ ትራንስፖርት እንቅስቃሴና የወደብ ትስስርን በተመለከተ ግብጽና ኤርትራ ባለፉት ስምንት ከተፈራረሙ በኋላ ነው። ሁለቱ ሀገራት ስምምነቱን ከተፈራረሙ በኋላ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራት ብቻ እንደሆነም ጠቅሰዋል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት አለመግባባት ውስጥ የገባችው ግብጽ ከኤርትራ ጋር ያላትን ግንኙነት አጠናክራለች። የባህር በር አጀንዳ በተለያዩ አካላት እና በህዝቡ ተቀባይነት ያገኙ ያሉት አምባሳደር ኔቢያት ኢትዮጵያ አጀንዳውን ሰላማዊና ዲፕሎማሲያዊ በሆነ መንገድ እንደምትቀጥል በተደጋጋሚ መግለጿን አስታውሰዋል። ቅዳሜ ግንቦት 8 ቀን 2018 ዓ.ም የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱልቃድር እና የግብጽ የትራንስፖርት ሚኒስትር ሌተናል ጄኔራል ከማል አልዋዘር ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ተወያይተዋል። የግብጽ የውጭ ጉዳይ ሚኒስትርም ዶክተር ባድር አብዱልቃድር ከስምምነቱ በኋላ ከኤርትራ ቴሌቪዥን ጋር ባደረጉት ቃለ ምልልስ የቀይ ባህር አስተዳደር ደህንነት ጉዳይ በዋነኝነት የሚመለከተው የቀይ ባህር አጎራባች ሀገራት ነው ብለዋል። ጠቅላይ ሚኒስትር አብይ በተደጋጋሚ የሀገራቸው የባህር መተላለፊያ የማግኘት ፍላጎት በንግግር እና በመግባባት የማስፈጸም ፍላጎት አጽንዖት በመስጠት ኢትዮጵያ ፍላጎቷን በኃይል ለማስፈጸም ጦር እንደማታሳብቅ ተናግረዋል። ኤርትራ ነጻ ሀገር ስትሆን ወደብ አልባ የሆነችው ኢትዮጵያ በምስራቅና በአፍሪካ ቀንድ ውስጥ ከፍተኛ ቁጥር ያለው ሕዝብ እንዲሁም ሰፊ የቆዳ ስፋት ኖሯት የባህር በር የሌላት ትልቋ ሀገር የሆነች ከ3 አስርት ዓመታት በላይ ሆኗታል። አምባሳደር ኔቢያት ሐሙስ ዕለት በሰጡት መግለጫ ካነሷቸው ጉዳዮች መካከል በሳውዲ አረቢያ እና በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች ጉዳይ ይገኙበታል። አምባሳደሩ በተለያዩ ሀገራት በስደት የሚኖሩ ኢትዮጵያውያን በተመለከተ የውጭ ጉዳይ ሚኒስቴር በቅርቡ ከሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ጋር ጉዳዩን በማንሳት መወያየታቸውን ገልጸው ሚኒስትሩ ከሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትሩ ጋር በነበራቸው ውይይት በሳውዲ አረቢያ ለኢትዮጵያውያን ሕጋዊ የሥራ ስምሪት ዕድሎች እንዲስፋፉ መጠየቃቸውንም ተናግረዋል። የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ሕጋዊነትን የተከተለ የሥራ ስምሪት በሳውዲ አረቢያ ለሚገኙ ኢትዮጵያውያን ሰራተኞች ደህንነት ማረጋገጥ ቁልፍ ጉዳይ መሆኑን መናገራቸውን ገልጸው ዶክተር ጌዲዮን ጢሞቴዎስ በኒው ዴልሂ በነበረው የብሪክስ ጉባኤም ወቅት ከደቡብ አፍሪካ የውጭ ጉዳይና የዓለም አቀፍ ትብብር ሚኒስትር ኖራልድ ላሞል ጋር መወያየታቸውን ቃል አቀባዩ ጠቅሰዋል። ውይይቱ በተለያዩ ኢትዮጵያውያን ላይ እየደረሱ ያሉ ችግሮች በጋራ መፍታት ላይ ያተኮረ እንደነበር አምባሳደር ኔቢያት ተናግረዋል። በተመሳሳይ የውጭ ጉዳይ ሚኒስትር አምባሳደር ብርሃኑ ጸጋይ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ላይ እየደረሰ ያለው ጥቃትና ችግር አስመልክቶ ተቀማጭነታቸው ከኢትዮጵያ የሆኑት የደቡብ አፍሪካ አምባሳደር በጽሕፈት ቤታቸው ማነጋገራቸውን ጠቅሰው በኢትዮጵያ የደቡብ አፍሪካ አምባሳደር ከሆኑት ኖሲቫል ሎሲ ጋር በተደረገ ውይይት የኢትዮጵያ ላይ እየተፈጸሙ ያሉ ድርጊቶች እንዲቆሙ በተለይም
የደህንነት ጥበቃ ማድረግና ማረጋገጥ አስፈላጊ መሆኑን መነጋገራቸው ገልጸዋል። ቃል አቀባዩ አክለውም የደቡብ አፍሪካ አምባሳደር የሀገራቸው መንግስት የሁሉንም ዜጎች ኢትዮጵያውያን ጨምሮ ደህንነታቸውን ለማስጠበቅ ቁርጠኛ መሆኑን መናገራቸው ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።